የዜጎች ሰብአዊና ዲሞክራሲያዊ መብት ሳይጣስ የህግ የበላይነት እንዲረጋገጥ የፍትህ ተቋማት ቅንጅታዊ አሰራር ሊጠናከር እንደሚገባ የወላይታ ዞን ምክር ቤት የህግ ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ አባላት አሳሰቡ። የኮሚቴ አባላት በአረካ ከተማ ባለፉት 6 ወራት በህግ ፍትህና መልካም አስተዳደር ጉዳዮች ዙሪያ የተከናወኑ ስራዎችን ገምግመዋል። ለአማኑኤል ጃጊሶ ዘገባ ውብሸት ጳውሎስ። የወላይታ ዞን ምክር ቤት የህግ ፍትህና የመልካም አስተዳደር ጉዳዮች ቋሚ ኮሚቴ በአረካ ከተማ ባለፉት 6 ወራት የተሰሩ ተግባራት ግምገማና የመስክ ምልከታ አካሂዷል። በዚህም የተሻለ አፈጻጸም የተመዘገበባቸው ዘርፎችና አንዳንድ ክፍተቶች የተስተዋለባቸው ዘርፎች ቀጣይ ትኩረት እንደሚሹ ያሳሰበው ኮሚቴ በተለይም የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይጣሱ የህግ የበላይነት ከማስከበር ጎን ለጎን የአካባቢውን ሰላምና ደህንነት የማረጋገጥ ስራ ሊጠናከር እንደሚገባም አሳስበዋል። ከባባድ ወንጀሎች ከጊዜ ወደ ጊዜ እየቀነሱ እንደመጡ ከባባድ ወንጀሎች የሚባሉት እንደ አስገድዶ መድፈር፣ የህዝብና የመንግስት ሀብት ምዝበራ፣ ዘረፋ፣ አካል ማጉደልና እስከ ግድያ የሚደርሱ ከባድ ወንጀሎች እነዚህ ላይ በጣም ስራ ስለተሰራ በደንብ አይተነዋል። በተለይ ከዚህ ከፖሊስ ጽህፈት ቤት ላይ ሪፎርም ከተደረገ ጊዜ ጀምሮ ያሉ ለውጦችን ጥሩ ለውጦችን ነው ያየናቸው። ፖሊስ ላይ አሁን ለምሳሌ ያክል ማዕከላት ላይ ውሎ አድሮ ፖሊስ የሚሰራበትን ሁኔታ አይተናል። ሌላው ደግሞ ባለጉዳይ መጥቶ ደግሞ እንዳይብላላ እንደገና ደግሞ አስፈላጊውን ነገር ሁሉ በካሜራ እየተቆጣጠሩ የሚሰሩበት ሁኔታ ነው። ይሄ ትልቅ ሊበረታታ የሚገባ ጉዳይ ነው። ሌላው በፍርድ ቤትና በአቃቤ ሕግ አካባቢ ደግሞ መዝገቦች አይንከባለሉም። በጊዜ የመጡ መዝገቦች ይመረመራሉ፣ ወደ ሕግ ጋር ይቀርባሉ። ሳይንከባለሉ በጊዜ ውሳኔ እያገኙ እንዳሉ የምናይበት ነገር ነው ያየነው። ይሄ በሚገባ የተፈተሸና ጥሩ ስራ እንደሆነ አይተናል። አምና 2017 ላይ በተለይ ባስገድዶ መድፈር ላይ በተለያዩ ወንጀሎች ከፍተኛ የሆነ ወንጀሎች ይፈጸሙ ነበር። እነዚህ አሁን በዚህ 2018 ላይ ዜሮ አድርገዋል። ምናልባት አስገድዶ በመድፈር ላይ የህፃናት ችሎትን አቋቁመዋል። ተጎጂያ ዳኛውን በምትጠይቅበት ሰዓት እኔን የደፈረኝ ይሄ ነው ብላ ህፃኗ ደፍራ እንደመናገር እሱን ስለማታይ እንደገና ደግሞ ካባ የለበሰችውን ዳኛዋንም በሆን አይታ እንዳደነግጥ ያው በቴክኖሎጂ ተጠቅመው እየሰሩ ያሉበት ሁኔታ ነው። ይሄ ትልቅ ሊበረታታ የሚገባ ጉዳይ ነው። በህዝብ ትራንስፖርት አገልግሎት አሰጣጥ ላይ የሚስተዋሉ ክፍተቶች እንዲሁም ጎጂ ልማዳዊ ድርጊቶችን ከመከላከል አኳያ የሚስተዋሉ ክፍተቶችን ከመቅረፍ አንጻር ብሎም የፍርድ ቤቱን ደህንነት የማስጠበቅ ስራ ቀጣይ ትኩረት እንደሚሻም ተገልጿል። ከመንገድ ደህንነትና ትራፊክ ቁጥጥር አንጻር እስካሁን ድረስ ያልተወገደና ያልጠፋ ነገር ብለን የወሰድነውና በግምገማ በደንብ ያሳየነው በተለይ አሽከርካሪዎች ትርፍ ሰዓትን በሚገባ እየተመለከቱ ምሳ ሰዓት፣ ማታ አካባቢ ከወንበር በላይ እንደሚጭኑና ከታሪፍ በላይ እንደማያስከፍሉ ይህን በሚገባ ተመልክተናል። እንደዚህ አይነት ችግሮች እንዳልተወገዱም ጭምር በግምገማ ላይ ተነስቷልና ይሄ በቀጣይ ትኩረት ተሰጥቶ ቢሰራ ጥሩ ነው። ጎጂ ልማዳዊ ድርጊቶችን ህግ ወጥቷል። የወጡ ህጎችን ምክር ቤቱ የማስፈጸም ግዴታ አለበት። ይሄንን በየቀበሌ ያሉትን ከህግ ጋር ያሉ ነገሮችን በጣም በቀኝ እጅ ይዘው መከበር አለበት። ምክንያቱም ህዝባችን በጎጂ ልማዳዊ ድርጊት እየተጠቃ ነው ያለው። ክብር የሚገባው ፍርድ ቤት አጥር ሳይኖረው እዚህ ጋር እንደፈለገ አንድ ዳኛ በሰው ሀብት ላይ ነው የሚወስነው፣ ንብረት ላይ ነው የሚወስነው፣ መዝገብ ላይ ሲወስን ማለት ነው። ይሄ አጥር በሌለበት አደጋ ሊያደርስ ስለሚችል ይሄን የከተማ አስተዳደሩ እንደው ጊዜ ሳይሰጡ ይሄንን ከሚመለከተው አካል ጋር በመሆን ይሄን አጥር ቢሰራላቸው የሚለውን ለነሱ አቅጣጫ ማስቀምጠናል። የፍትህ ተቋማትን አገልግሎት አሰጣጥን በማዘመን ተገልጋዩን ማህበረሰብ ለማርካት በተሰሩ ስራዎች አስደሳች ውጤቶች መመዝገባቸውን የገለጹት የአረካ ከተማ የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ አክሊሉ አብርሃምና የከተማው ፖሊስ አዛዥ ረዳት ኢንስፔክተር ገብርኤል ጃሞ ቋሚ ኮሚቴው እንደ ጉድለት የተገመገማቸውን ጉዳዮችን በአጭር ጊዜ ለማስተካከል ጥረት እናደርጋለን ብለዋል። ፍትህን ተደራሽ ለማድረግ እቅድ በያዝነው ዘንድሮ በያዝነው እቅድ መሰረት ተዘዋዋሪ ችሎቶቹን በመክፈት ባሳ ጎፈራና ወይቦ ወጋ ክላስተሮች ላይ በፕሮግራማችን መሰረት ፍትህ ተደራሽ እያደረግን እየሰራን ነው ያለነው። የህዝብና የመንግስት ገንዘብ የሊዝ የኦሞ ኢዳዎቹን በተገቢው ሁኔታ ከባለድርሻ አካላት ጋር ተቀናይተን ወደ 90% ያስመለስንበት ሁኔታ ነው ያለው። ሴቶችና ህጻናት ጋር ተያይዞ አምና 8 መዝገብ ላይ ውሳኔ በማስረጃ ተጣርቶ ተሰጥቷል። በዚሁ መሰረት ዘንድሮ ግማሽ ዓመት ላይ
አስገድዶ መድፈር መዝገብ አልቀረበም። ዜሮ አድርገናል ማለት ነው። ይሄንን ህንጻ የምትመለከቱት ህንጻ ዙሪያ አጥር ያስፈልገዋል። ዞን ከተማ ልማት ላይ ዲዛይን አስወጥተናል። ዙሪያ አጥር አሁን በትኩረት አቅጣጫ አድርገን ለመስራት እየተዘጋጀን ነው። ከዚህ በፊት የነበረው ነገር በርካታ ወንጀል፣ ግድያ ነበረ፣ ዝርፊያ ነበረ፣ ንጥቂያ ነበረ። ይሄ ሁሉ የቆሙበት የሞተር ስርቆት ነበረ፣ አታልሎ መውሰድ ነበረ፣ ቤት ሰብሮ ስርቆቶች ነበረ። ይሄ ሁሉ የቆሙበት ሰው ሲያዝም ሲታሰርም ሰብአዊ መብት ጥሰት እንዳይፈጸም ከፖሊስ አመራርና አባሎች ጋር በመሆን በጥሩ ሁኔታ እየሰራን እንገኛለን። ምናልባት አሁን እንደ ጉድለት ያየነው አገልግሎት መስጫ ማዕከላት ጋር ግንባታው እድሳቱ እዚህ ከዋናው ታች ወርዶ አሁን ወደ አዲስ የተካለሉ ላይ በጥሩ ሁኔታ ተጀምሮ ተመሳሳይ የሆነ ለህብረተሰቡ አገልግሎት እንዲደርስ የማድረግ ስራ እየሰራ ነው ያለነው። የፍትህ ተቋማት የመልካም አስተዳደርና የፍትህ ስርዓትን ለማስፈን የተሳለጠ የፍትህ አገልግሎትን ተደራሽ በማድረግ የሁሉም ዜጎች እኩል ተጠቃሚነት ማረጋገጥ ይጠበቅባቸዋል። የአፈር ለምነትን በማሳጣት ምርትና ምርታማነትን ከመቀነስ አልፎ የከርሰ ምድር ውሃ ምንጮችን የሚያደርቀውን የባህረ ዛፍ ተክል ከእርሻ ማሳ አቅራቢያ የማስወገድ ስራ ወደፊትም ሊጠናከር ይገባል አሉ የወላይታ ዞን ምክር ቤት ኢኮኖሚ ዘርፍ ቋሚ ኮሚቴ አባላት። ኮሚቴው ለመስክ ምልከታ ወደ ዳሞት ሶሬ ወረዳ በማቅናት የአካባቢውን ህብረተሰብ ለእንግልት ሲዳረግ የቆየውን ከጉኑኑ ሐሙስ ከተማ እስከ ዛሚኔ ኮይሻ ድረስ የሚዘልቀውን መንገድ እንዲስተካከል አቅጣጫም አስቀምጧል። ለተገኝ ሰይፉ ጥንቅር ነህሚያ ገነቱ። የዞኑ ኢኮኖሚ ዘርፍ ቋሚ ኮሚቴ በዳሞት ሶሬ ወረዳ ላይ ህብረተሰቡ በዋናነት የሚያነሷቸውን የልማት ጥያቄዎች ውስጥ አንዱ የሆነውን ከጉኑኖ ከተማ እስከ ዛሚኔ ኮይሻ ድረስ የሚዘልቀውን መንገድ ጎብኝተዋል። በጉብኝቱ በወረዳው የሚገኙ 6 ቀበሌዎችን የሚያገናኘው ይህ መንገድ በተለይም ወላድ እናቶችን ለከፋ አደጋ እየዳረጋቸው እንደሆነ፣ ይህ ብቻ ሳይሆን አርሶ አደሮችና ሌሎች ልማት ስራዎችን እያደናቀፈ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። ማዳበሪያም ሆነ የዘርም ግብዓት የሆነ ከሰው ቀበሌ ተቀብለን በሰው ኃይል እየተከፋፈለን እና በአህያ እየተከራየን ተቸግረን ወደዚህ እያመላለሰን ቆይተናል። ምርታችን ወደዛ ለማድረስ ከእንደም ግብዓቱን ወደዚህ ለማስገባትም የመንገድ ችግር አለ። መንገዱ አሰራር በኤስኦኤስ ሳይል ጊዜም ትንሽ አይከፋም፣ ግን ዩራፑ መጥቶ በካቶ ቆፍሮ ወዲያና ወዲያ ዳገት ካደረገበት ጊዜ ጀምሮ በጣም ውሃው መሄጃ የለውም። በፊት አይሱሲ መኪና ይገባል፣ ቅጥቅጥ ይገባል፣ ሚኒባስ ይገባል፣ ተሳቢ ይገባል፣ ሲኖ ይገባል። በዚህ ጭነን እንጠቀምበታለን። ከዚህ በፊት ወደዚህም እናመጣለን፣ ወደዛም እንሸጣለን። ይሄ ሁሉ ቀርቷል። ምላሽ ግን አላገኘንም። ተጠይቆ እንደዚህ በሚዲያም ሆነ በስብሰባም ሆነ በተለያየ ቦታ ይነሳል። የዛምነና እና እስከ ጉኖ መንገድ እያንዳንዱ አርሶ አደር ወደ 300 ብር ከፍለው ያንን መንገድ በእኛ በወረዳ አቅመምን ለመርዳት አሁን ስራ ውስጥ የገባንበት ቅርብ ጊዜ አሁን ደረሰኝ ወጥቶ ስራ አስኪያጆች ያኑን በየቀበሌ እየተሰበሰበ ወደ ስራ ለመግባትም የጀመርንበት ሁኔታ ነው የነበረው እና ህብረተሰቡም ደግሞ አሁን እንዳያችሁት በራሱ ጉልበት በየጊዜው ጥገና እያካሄደ ምን ያለ አንዳንድ ሞተሮች ይገባሉ። ያን ህብረተሰቡም በጣም እየተጨነቀ በጉልበቱ እየሰራ ስለነበረ እኛም ደግሞ በራሳችን የያዝነው ከወረዳ መንግስት ጋር ሆነን ለመስራት በራሳችን የጀመርነው ነገር አለ። በሌላ በኩል ደግሞ በወረዳው በእርሻ ማሳ አቅራቢያና በውሃ ዳር የሚገኝ ባህር ዛፍ የመንቀል ስራ አመርቂ ውጤት አሳይቷል። ሱካር ድንች ተክዬ ብዙ ወገንቺ ያለው ጤፍ ዘርቼ ብዙ አግኝቻለሁ። ይሄ ሳር አሁን ሸጬ ብዙ ገንዘብ አግኝቻለሁ። ስለዚህ እንደ እኔ እናንተም ንቀሉ ብዬ ሰውን እየመከርኩ ነኝ። የዛፉ ባለቤት የሚሆን ጎረቤት ላይ ያለው ባለማሳ እንዳይጎዳ ጉዳቱን ያስረዳን፣ ትርፉን ያስረዳን ዛፍን በራሱ ጊዜ ሰው በፈቃደኝነት የመንቀል ስራ ውስጥ ገብቷል። ከዚህ ጋር ተያይዞ ከአምና 2017 አፈጻጸም ሲናየው 84 ሄክታር መሬት ባህር ዛፍን በማስወገድ ወደ ሰብል ምርት ውስጥ ገብተናል። የሰው ልጅ ሁሉ ራሱን በምግብ እንዲችል መንግስት ባስቀመጠው አቅጣጫ መሰረት የወላይታ ዞንም በአካባቢው በስፋት የሚታየውን የባህር ዛፍ በመንቀል በምትኩ ሌሎች ሰብሎችን በመዝራት ተጠቃሚ የሆኑ አርሶ አደሮች
ተሞክሮ ሊስፋፋ እንደሚገባ የዞኑ ምክር ቤት ኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ብርሃኔ ሞጃ ገልጸዋል። እንደም ዞን ምክር ቤት እኛ ሙሉ በሙሉ ዛፍ ይጥፋ የሚል ነገር ሳይሆን ዛፍ መተከል ያለበት ለእርሻ ማሳ የማይሆንበት ደግሞ እነዚህ ለውሃ ገብ ባልሆኑ ቦታዎች በጭንጫ መሬት ላይ ዛፍን መትከል ይቻላል። ነገር ግን ዛፍን ለእርሻ በሚጠቅሙ አካባቢዎች ላይ በእርሻ መሬት አካባቢ የሚተከልበት ሁኔታ አለ። በቅርብ ጊዜ ወደዚህ ሰው ዛፍን ለድንበር ለመለየት ዛፍ ይመትከሉ። ይሄ ትሬንድ ደግሞ በጣም የሚጎዳ ነው። ለመሰረተ ልማት ሁሉ አውራ የሆነው መንገድ በመበላሸቱ ምክንያት ከጉኑኖ ሐሙስ እስከ ዛምኔ ኮይሻ ድረስ በመሃል የሚቸገሩ ማህበረሰብ ክፍሎች በየጊዜው የሚያነሱት ሮሮ ተገቢ ነው ያሉት የዞኑ ምክር ቤት ኢኮኖሚ ዘርፍ ቋሚ ኮሚቴ ምክትል ሰብሳቢ አቶ ወይሻ ቦጋለ ህዝቡ የሚያነሳው ጥያቄ ወደሚመለከተው አካላት በማድረስ የበኩላቸው ሚና እንደሚጫወቱ ተናግረዋል። በእግሩ እንኳን ለማቋረጥ በጣም አስቸጋሪ ምክንያቱም በሙሉ መንገዱ ለአመታት በጎርፍ ተጠርጎ ተወዟል። ደግሞ መንገዱ የተሰራበት ድንጋያማ ቦታ ስለሆነ ድንጋዩ ብቻ ግጡ አሁን በመንገድ ላይ ያለበት ሁኔታ አለና በእግር የሚጓዙ ሰዎች እንኳን በጣም በመንገዱ ተቸግሮ እየሄዱ ያሉበት ሁኔታ አለና ይህ መንገድ በዚህ ልክ በመበላሸቱ ምክንያት በተለይም በዚህ መንገድ ሲገለገሉ የነበሩ የስድስቱ ቀበሌ ነዋሪዎች በጣም የተቸገሩበት ሁኔታ ነው ያለው። የአካባቢ ነዋሪ አርሶ አደር ነው። ስለዚህ ተገቢ የሆነ ለልፋቱ ለድካሙ ተገቢ የሆነ ዋጋ የማያገኝበት ገበያ አግኝቶ ለመሸጥ የሚቸገርበት አይነት ሁኔታ እንዳለ ተመልክተናል። ስለዚህ ብቻል በክልሉ ገጠር መንገድ ፕሮጀክት አማካይነት ይሄ መንገድ ተጠግኖ ተገቢውን አገልግሎት ለህብረተሰቡ እንዲሰጥ የማድረጉ ስራ ከመስራት አንጻር ከወረዳ አልፎ ያው የዞኑም የክልሉም የተቀናጀ እንቅስቃሴ የሚደረግበት ሁኔታ ካለ ህብረተሰቡ በዚህ መንገድ በዳግም ደግሞ የሚገለገልበት ሁኔታ ሊፈጠር ይችላልና በአጠቃላይ ያው የህዝቡን ጩኸት እኛ እንደ ቋሚ ኮሚቴ ወርደን አይተናል። ግን እኛ ብቻ ሳይሆን የሚመለከታቸው ከዞንም ከክልልም የሚመለከታቸው እውነትም የዚህ መንገድ ችግር ምን ያክል የከፋ ነው የሚለውን ራሳቸው በአካል አይቶ ነው ቅድሚያ ተሰጥቶ መሰራት ከሚገባቸው መንገዶች አንዱ አድርጎ የዚህ ህዝብ ጥያቄ ምላሽ ቢያገኝ ጥሩ ነው የሚል አስተያየት አለኝ። በሆብቻ ወረዳ የኤሎ ራሾ ጤና ጣቢያ ግንባታ መጓተቱን ተከትሎ ለግንባታው የተከማቹ ግብዓቶች ከጥቅም ውጪ የሆኑ ነው ሲሉ የአካባቢው ነዋሪዎች ለወላይታ ቴሌቪዥን ተናገሩ። የወላይታ ዞን ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳዮች ቋሚ ኮሚቴ ወደ አካባቢው በማቅናት የጤና ጣቢያው ግንባታ ያለበትን ደረጃና ሌሎች መሰረተ ልማቶችና መልካም አስተዳደርን የተመለከቱ ጉዳዮችን ታዝቧል። ሰይፉ ሳሙኤል ላጠናቀረው ዘገባ ሂሩት የምሩ። የወላይታ ዞን ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳዮች ዘርፍ ቋሚ ኮሚቴ በሆብቻ ወረዳ የጤና ጣቢያ አገልግሎት አሰጣጥና የኤሎ ራሾ ቀበሌ ጤና ጣቢያ ግንባታ ያለበትን ደረጃ ተዘዋውሮ ተመልክቷል። በወረዳው ኤሎ ራሾ ቀበሌ ነዋሪዎች እንደተናገሩት የጤና ጣቢያው ግንባታ በ2016 ዓመተ ምህረት ተጀምሮ ሳይጠናቀቅ በመቆየቱ አሁን ላይ የግንባታ እቃዎች ከጥቅም ውጪ እየሆኑ እንዳሉ በመጠቆም የሚመለከታቸው አካላት ግንባታውን በመቀጠል በአካባቢያቸው እየተስተዋለ ያለውን ችግር እንዲፈቱም ጠይቀዋል። ኤሎ ራሾ 3 ቀጠና አለ። 3 ቀጠና ሀጋ ራሾ ቀጠና አለ፣ ኤሎ ቀጠና አለ፣ ሀጋዛ ቡቅሳ አለ። ሀጋዛ ቡቅሳ ማለት ከዚህ እስከ ቡቅሳ መጨረሻ የቀበሌ ድንበር ለማለት ከፈለግ ለሞተር 1200 ብር ደርሶ መልስ ከፍለ ነው የምትሄደው። ከዛም ደግሞ ወደ ሌላ ቦታ ከሚሄድ ወደ ቀበሌያቸው መጥቶ ታክሞ ብድኑ ነፍሳቸውን ቢያዳኑ የምን ነገር አለ። እንደዛ እየተሰራ እየቆመ ከሆነ ምንም እንትን ስለሌለ እስከ ተያዘ ለመስራት እስከ ተጀመረ ድረስ በሰን ስርዓት በተጠናቀቅ ጥሩ ነው። መንግስት ቢያስጀምር ለህዝቡ አገልግሎት እንዲሰጥ እንዲያደርግ በጣም ፍላጎት አለ ለህዝቡ። ቢጠናቀቅ ካልተጠናቀቀም በጊዜ ካልተሰራም የተሰራ ይሄን አሁን እዚህ የሚታይ ብዙ ወጪ መንግስት ያወጣውን ወጪ አሁን በፀሐይ ተበላሽቶ ያለቀ ነው። አመድ እየሆነ ነው። አጠቃላይ ወደ አፈር እየተመለሰ ነው። በሆብቻ ወረዳ የጤና ተቋማት ተደራሽነትን ለማረጋገጥ እየተሰራ ቢሆንም በቂ ካለመሆኑ የተነሳ ህዝቡ በየደረጃ እንደ መልካም አስተዳደር ጥያቄ እያነሳ ነው። አምና ግንባታ ተጀምሯል። ከተጀመረ በኋላ እየተሰራ 25% ከደረሰ በኋላ ውል ሲገባ 2016 ላይ የነበረው ዋጋና አሁን ያለው ዋጋ ተመሳሳይ አይደለም በሚል ያው ኮንትራክተሩ ጋር በተፈጠረው ችግር
25% ከደረሰ በኋላ መንገድ ላይ ቆሟል። በማህበራዊ ዘርፍ ደግሞ ቋሚ ኮሚቴ ጋር በየሩብ ዓመት ግምገማ በየወር መስክ ምልከታ ጤና ጣቢያው በማህበራዊ ዘርፍ ስለሆነ ገብተን እየገመገመን ነው። ግብር መልስን እየሰጠን መሀል ላይ ያለን ከነሱን ደግሞ ከህዝብ ምክር ቤትም በየሩብ ዓመት የተሰበሰበው ጉባኤ አለ። በጉባኤም ቢሆንም በጤና ተቋሚም ታች ያለው በኤሎ ራሾ ቀበሌ ምክር ቤትም ህዝብንን ጭምር የሚያነሱት ጉዳዮችም ጤና ጣቢያው ሲሰራ በመሀል መቆሙ ህዝቡ ሙሉ ብዙ ህዝብ ስላለ እንዴት ይቆማል የተባለው ነገር እየተጠየቀ ነው። የወላይታ ዞን ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳዮች ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ለምለም ጭነሾ በወረዳው አሁን ላይ አገልግሎት እየሰጠ ያለው ነባር ጤና ጣቢያ ከማደስ ጀምሮ አዳዲስ ዘመናዊ ማሽኖችን በማምጣት እየተሰጠ ያለው ስራ የሚበረታታ ቢሆንም አንዳንድ ጉድለቶችን እንዲያሟሉ አሳስበው ግንባታው ሳይጠናቀቅ የቆሙ የኤሎ ራሾ ጤና ጣቢያ ጉዳይም ትኩረት እንደሚሻ ተናግረዋል። የምናየው ነገር በጣም ያሳስብ ነገር አለ። አሁን ወባ ወቅት ነው። ሰዎች ወባ ሲያማቸው በፍጥነት ብቻ ማዕከል ላይ ደርሶ መታከም አይችሉም። ትራንስፖርቴሽን ችግር አለ። ትራንስፖርቴሽን በሞተር እንኳን ከፍሎ መምጣት 300-400 እስከ 700 ከፍሎ የሚመጡበት ሁኔታ አለ። የአካባቢው ርቀት በዛው ልክ አሁን ተነስተው ስንት ሰዓት ላይ ይደርሳሉ የሚለው ነገር ሁሉ አሳሳቢ ነው። በዛ መነሻ ግንባታው ቢፋጠን የሚመለከተው ክፍል ትኩረት ሰጥቶ በቀጣይ ጊዜያቶች አፋጥነው ቢጨርሱልንና ህዝባችን ተጠቃሚ ቢሆኑ የሚለውን ነገር እያነሱ ስላሉ ትኩረት ተሰርቶ ቢሰራ የሚለውን አይተን ተነስተናል። የሆብቻ ወረዳ ምክትል አስተዳዳሪ አቶ አንዱ አለም አየለ በበኩላቸው ቋሚ ኮሚቴው ተዘዋውሮ ባዩት ነገር የሰጡት ግብረ መልስ በወረዳው የጤና አገልግሎትን ለማሳለጥ ብሎም ትኩረት በሚሹ ጉዳዮች የተቻለውን ሁሉ ለማድረግ መንገድ ጠቋሚ እንደሆነ ተናግረዋል። ከላይ ጀምሮ እስከ ታች ደርሳሉ ጉዳዮችን ከሰነድ ጀምሮ እስከ ተግባር ደርሳሉ ጉዳዮችን መርምሮ አይተዋሉ። በደንብ ገምግሞ አይተዋሉ። በዛ ውስጥ እንደኛ አካባቢ የተሰሩ ስራዎች ምንድናቸው? አካባቢ ማህበረሰብ አገልግሎት እንዴት የተሰጠ ነው? በማህበራዊ በጤናው ምን የተሰጠ ነው? በሴቶች አደራጅ ጀምሮ ምን የተሰራ ነው የሚለው በጋራ ወርዶ አጠቃላይ ግብረ ኃይልም ባለድርሻ አካላትም ባለበት ተገምግሞ እስከ ቀበሌ እስከ ጎጥ ድረስ ያሉ ጉዳዮች ተገምግሟል። በዙ ላይ ያየናቸው እንደ ክፍተት ተብሎ የተሰጡ ግብረ መልሶች አሉ። ለኛ ግብረ መልሶ ላይ ቀጣይ እኛ ራሳችን ለማረም ወረዳው ህዝብን አገልግሎት ከመስጠት ባሻገር ህዝቡ ተጠቃሚነት ምን ያክል ተጠቃሚ የሆነ ነው ከተቋም ጀምሮ እስከ ታች ድረስ ያሉ ጉዳዮች ላይ የጋራ አቋም ለማስተካከል የዞኑ ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳዮች ዘርፍ ቋሚ ኮሚቴ በወረዳው የህዝብ ተጠቃሚነትን ለማረጋገጥ በጤናው ዘርፍ የዜጎችን ተጠቃሚነት ለማረጋገጥ የተጀመሩ ስራዎችን ብሎም የመሰረተ ልማት ጥያቄዎችን በየደረጃው ላሉ ባለድርሻ አካላት በማድረስ መፍትሄ እንደሚያበጅ ይጠበቃል። የገቢ አማራጮችን በማሳደግ የተለያዩ የልማት ስራዎችን በማከናወኑ ረገድ የሚስተዋሉ ክፍተቶችን ማሻሻል እንደሚገባ የጉኑኖ ሐሙስ ከተማ ምክር ቤት አባላት አመላከቱ። በምክር ቤቱ አራተኛ ዙር 13ኛ የስራ ዘመን ሁለተኛ መደበኛ ጉባኤ ከአባላቱ የተነሱ የትኩረት የሚሹ ዘርፎችን በአጭር ጊዜ ውስጥ እናስተካክላለን ብለዋል የከተማው ከንቲባ አቶ ብርሃኑ ዋጃ። መስከረም ጌታቸው ተጨማሪውን አሰናድታለች። በጉባኤው የሴክተር መስሪያ ቤቶች የግማሽ ዓመት እቅድ አፈጻጸም ሪፖርት የቀረበ ሲሆን ገቢን በአግባቡ በመሰብሰብ ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ የልማት ስራዎች መሰራታቸው በጥንካሬ ተነስቷል። ይሁን እንጂ የህዝቡን አዳጊ ፍላጎት ለማሟላት ሊከናወኑ የሚገባቸው ብዙ ተግባራት እንዳሉ የምክር ቤቱ አባላት ጠቁመዋል። ይሄ የህዝብ መቃብር ቦታ ዋቡና በሚባል አካባቢ ተሰርቶ ለቤተ እምነቶች ባለመሰጠታቸው ካለማስረከባቸው የተነሳ እስካሁን የነበረው የት ደረሰ የሚለው በጣም አንኳር ጥያቄ ነው፣ የከተማም ጥያቄ ነው እና ይሄንን ኢንቨስትመንትን በተመለከተ ለኢንቨስትመንት ተብለው ተጋብዘው የቆዩት እና እነሱም የራሳቸውን ፕሮጀክት ፕሮፖዛል አቅርበው ከዚህ ወደሚመለከተው ክፍል ደርሶ ጸድቆ መጥቶላቸው ቦታ የተረከቡት አሉ። እነዚያ ለምን ቦታቸውን በተረከቡት ልክ አልፈጸሙም? እንደገና እኛ የምንጠብቀው ልማት እስከሆነ ድረስ ተሰርቶ ማየት አለብን የሚለው ሁሉም ሰው ጥያቄ በሚያነሱት የተነሳ አስተያየት ነው። ክፍተት አሁን ቅድም ለምሳሌ ጤና ተነስቷል። ጤና አሁን ማጠኒያ የተሰጠ አለ። አሁን ቀደም እንደተነሳው መድኃኒት ይጎላል። እንደገና ደግሞ ወደ ታች ጤና ኤክስቴንሽኑ ወደ ታች ወርዶ
ማየት አለበት። ማምጣት የማይችለውን እዛ ጋር ሄዶ ማከም አለበት፣ ክትባት መስጠት አለበት። እዛ ጋር ሄዶ ደግሞ አራርቆ መውለድ እንትን የሚሰጡት ነገሮች አሉ። ወደ ጤና ተቋም እንድንሄድ የሚጋብዙ ነገሮች አሁን ከከተማ ወጣ ያሉት የተካለሉት አርሶ አደሮች ጋር ክፍተቶች አሉ። የምክር ቤቱ ቋሚ ኮሚቴዎች በበኩላቸው በስራቸው የሚገኙ ሴክተሮችን ገምግመው ጉድለት የታየባቸውን ለምክር ቤቱ አቅርበዋል። ማዘጋጃ በኩል መስተካከል የሚገቡ ክፍተቶች የታዩት በኦዲተር ዘርፍ ላይ በነሱ ሴክተር የታየውን ገንዘብ በአግባቡ ያለመመለስ ችግር አለ። ጽዳትና ውበት ጋር ጉድለት አለ። ይሄንን አራቱም ቀጠና ላይ ተደራሽ አድርገው 1:10 አደረጃጀት አስተካክሎ ይሄንን ቢያስተካክሉ ከተማው ውብ ነው። በእርሻ ግብርና ከተማ ግብርና ላይ ልማት ሩፋት ጋር ተደራሽ ያልሆነበት ቦታ ደርሶ ቢያስተካክሉና የእንስሳት ሕክምና ላይ ትንሽ ህገወጥ ሐኪሞች ገብተው የሚያክቡበትን ቢያስተካክሉ ጥሩ ነው ይላለሁ። ማህበራዊ ዘርፍ ውስጥ ከዚህ በፊት 7 ሴክተሮች ነበሩ። አሁን ግን በሪፎርሙ ምክንያት 2 ጽህፈት ቤትና 3 ዩኒቲዎች ቀሩ። እነዚያን ገብተን አይተናቸዋል። ጤና ጽህፈት ቤት ነበረ። ያው ብዙ ህዝብ የሚገለገልበት ከመሆኑ አንፃር ጉድለት ሆኖ የታዩት አሉ። ትምህርት ጽህፈት ቤት አሁን ትምህርት አሰጣጥ እየተሻለ ነው። ቢሆንም ግን አንዳንድ ጉድለቶች ይታያሉ። ለምሳሌ ያህል ላይብሬሪ ሁልጊዜ ክፍት አለመሆኑ፣ አንዳንድ አስተማሪዎች ሁሉም አይደሉ፣ አንዳንድ አስተማሪዎች ሳጠብቆ አለመግባት አለመውጣት ነበረ እና እንዲያስተካክሉ ብለናል። ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የተሰጠ ሲሆን ገንቢ ሀሳቦችን ተቀብሎ በቀጣይ የተሻለ ስራ እንደሚሰራም ተገልጿል። የመቃብር ቦታ ከማዘጋጀት አኳያ፣ ሌላው ደግሞ የተለያዩ መሰረተ ልማቶችን ከማዳረስ አኳያ፣ መንገዶችን ከመጠገን አኳያ የተነሱ ስራዎች ላይ ሴክተር መስሪያ ቤቶች በጣም ትኩረት ሰጥቶ እንዲሰሩ መልስም ከመስጠት አኳያም አድርገን ነበርና ለቀጣይ ይስተካከላል ተብሎ ይጠበቃል። የስራ አፈጻጸም ለምክር ቤት አባላት አቅርበናል። ይህን መነሻ ተደርጎ ከምክር ቤት አባላት ደግሞ በምስጋናም የተሰሩ ስራዎችን ቀጣይ ደግሞ መሰራት አለባቸው ተብሎ አጽንኦት ተሰጥቶ የተጠየቁ ጥያቄዎችም አሉ። የከተማ ገጽታ ከሚቀይሩት አንደኛው ኢንቨስትመንት ነው። ኢንቨስትመንት ቀድሞ ቦታ የወሰዱ አካላት ካለማልማት ቦታ ይዞ አጥሮ ከመቆየት ጋር ተያይዞ ቀጣይ ስራ ይፈልጋል ተብሎ ተነስቷል። በአራቱም አቅጣጫ የቀብር ቦታዎችን ከመስጠት አንጻር 1-2 እኛ የሰጠናቸው አሉ። ተጨማሪ ደግሞ ሁሉንም የአካባቢ ባማከለ ሁኔታ ከተማ ነዋሪ ለቀስተኛው በዝናብና ፀሐይ ጊዜያት ከሩቅ ቦታ መጥቶ ነባሩ ቦታ ላይ ቀብር መፈጸም አዳጋች እየሆነ ስለሆነ ይሄንንም ከማስተካከል አንጻር ስሩ የተባልንበት ትክክለኛ ጥያቄ ነው። የተጠየቁትንም ያልተጠየቁትንም ለዚች ከተማ አስፈላጊ ነው ብለን ያመናቸውን አመራር አካላት ስራ አስፈጻሚ አንድ ላይ ህዝቡንም አስተባብረን ውጤት ለማምጣት ያው እንተጋለን። አቅደን ምንፈታቸውን በእቅድ ቶሎ ደግሞ ማስተካከል የምንችላቸው ደግሞ ቶሎ እያስተካከልን መሄድ የኛን ፍላጎት ስለሆነ ይሄንን አጠናክረን እንቀጥላለን። ህብረተሰቡ በሚሰሩ የልማት ስራዎች ላይ በባለቤትነት መሳተፍ ብሎም የተሰሩትን ደግሞ የመጠበቅ ኃላፊነት እንዳለበትም ተመላክቷል። የዜጎችን ኢኮኖሚ የሚያናጉ ጎጂ ልማዳዊ ድርጊቶችን ከማስወገድ ረገድ አሁንም ውስንነቶች እንዳሉ የዳሞት ፑላሳ ወረዳ ምክር ቤት አባላት አስታወቁም። በወረዳው የጸጥታ አካላት ባደረጉት ጠንካራ ዘመቻ ከዚህ ቀደም በአንዳንድ አካባቢዎች ይፈጠር የነበረ የጎሳ ግጭት ተፈቶ ሰላምና ደህንነት መረጋገጡንም የምክር ቤቱ አባላት አንስተዋል። ከሰላምና ጸጥታ ስራ በተጓዳኝ ሌሎች የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት እንደሚሰራም የወረዳው አስተዳደር አስታውቋል።
የወረዳው ምክር ቤት ባካሄደው 4ኛ ዙር 13ኛ የስራ ዘመን 2ኛ መደበኛ ጉባኤ ትምህርት ቤቶችን ለመማር ማስተማር ስራ ምቹ እንዲሆኑ ማድረግ፣ የመሰረተ ልማት ተደራሽነት እንዲሁም የጤና ተቋማት አገልግሎት አሰጣጥን የማሻሻል ስራዎች በትኩረት ሊሰሩ እንደሚገባ ተጠይቋል። ጤና ዙሪያም አንዳንድ ጉዳዮች ላይ ጤና ኬላዎች የተበላሹ አሉ። በሁሉም በ5 ቀበሌያት ላይ የተበላሹ ጤና ኬላዎች አሉ ተብሎ ነበር። እሱም ብቻም አይደለም ጠቅላላ ያለው በ18ቱ ቀበሌያት ላይ ያለው ጤና ኬላ ላይ ተጠናክሮ ስራ ቢሰራና እንደገና ድሮ የተሰራ ቤት ስለሆነ እንደገና በአዲስ መልክ ቤቱም እንዲሰራ ተብሎ ነበረ። እንደዛው ብለን ጠይቀናል። አሁን ለሁሉ ነገር ትምህርት ቁልፍ ነው። በአሁኑ ሰዓት ትምህርት ቤት ግቢ አይመስልም። ስለዚህ ትምህርት ቤት ግቢ እንዲመስል በህብረት ተሳትፎም ቢሆን በአመራር ብርታትም ቢሆን መሻሻል አለበት። የስፖርት ቦታ ሆነ ሌላ አጥርም ሆነ ቤቱም ቢሆን የተስተካከለና ያማረ መሆን አለበት። ትምህርት ቤት መምሰል አለበት የሚል አስተያየት ሰጥቻለሁ። ከዚህ በፊት በወረዳው የሚፈጠሩ ግጭቶችን ለመከላከል የጸጥታ አካላት ከህብረተሰቡ ጋር በጋራ በመስራታቸው የመጣው ለውጥ ተጠናክሮ ሊቀጥል እንደሚገባና ከጊዜ ወደ ጊዜ እየተባባሰ የመጣውን የጎጂ ልማዳዊ ድርጊት ለማስቀረት በትኩረት ሊሰራ እንደሚገባም አጽንኦት ተሰጥቷል። ጎጂ ልማድ ከዚህ በፊት ተከልክሎ ሰላማዊ ሆኖ ነበረ። ከቅርብ ጊዜ ወዲህ በአንዳንድ ቦታ ጭነት የሚመስል ካጫ የሚመስል አንዳንድ ነገሮች የማያምሩ ነገሮች ከሰዎች አቅም የማይሄዱ ነገሮች እየተከሰቱ ናቸው። ስለዚህ ከዚህ በፊት ተስተካክሎ ነበረ። አሁን ይሄ ለምን እንዲህ ይሆናል ቢስተካከል የሚል በጎጂ ልማድ ዙሪያ ሀሳብ ሰጥቻለሁ። ከሰላም የሚበልጥ ነገር የለም። መቼም ማንም ሰው ከእብድ በቀር ሰላም ምን ያህል ጠቃሚ እንደሆነ እንደ ሀገርም እንደ አካባቢም እንደ ማህበረሰብም ያው እንደ ግለሰብም የሚታመን ጉዳይ ስለሆነ ማህበረሰቡ በዚህ ዙሪያ ከራሱ የሚጠበቀውን ነገር አስተዋጽኦ ማበርከት እንዳለበት በጸጥታ አካሉም ጎን ተሰልፎ እዛው ታች ያለው ቀበሌ አመራርም ቢሆን ይሄ ቅድሚያ አጀንዳ አድርጎ የቀበሌ ምክር ቤትም ቢሆን ይሄንን ቅድሚያ አጀንዳ አድርጎ በጸጥታ ዙሪያ በሰላም ዙሪያ የሚወያዩበት መድረክ እንዲያመቻቹም የሚል ነገር ተነስቷል። የቀበሌ ምክር ቤቶችን ለማጠናከር ባለፉት 6 ወራት በርካታ ስራዎች ቢሰሩም ጎጂ ልማዳዊ ድርጊቶችን ለማስቆም በይበልጥ በትኩረት ይሰራል ያሉት የዳሞት ቡላሳ ወረዳ ምክር ቤት ዋና አፈ ጉባኤ አቶ መልካሙ ሙኒ ናቸው። በዚህ በ6 ወር ውስጥ 7 አዳራሽ እንዲገነቡ ማድረግ ሰፊ ስራ ሰርተናል። ከዚህ በፊት በጎጂ ልማዳዊ ድርጊት ምክር ቤቱ ውሳኔ ሰጥቶ ያው ለቅሶ ጭነት ውሃ በሃይላንድ የሚቀርበው እንዲቀርብ በተለይ ከአቅም በላይ የሆነው ድግስ የሚወጣበት ሁኔታ ይሄንን ከልክሎ ነው የተወሰነ ጊዜ ወደ ኋላ ባክ ለማድረግ ሞክሯል። ይሄንን ደግሞ ወደ ቦታው ለመመለስ ደግሞ ሰፊ ስራ ያው ከምክር ቤት አጠቃላይ ወስነን አንደኛ ሩብ ዓመት ላይ ስራ ገብተናል። በ6 ወራት የተከናወኑ መልካም ስራዎችን በማስቀጠል በድክመት የተለዩትን በማረም የመሰረተ ልማትና የመልካም አስተዳደር ጥያቄዎችን መነሻ በማድረግ የህዝቡን ተጠቃሚነት ለማረጋገጥ በቁርጠኝነት እንደሚሰራ የዳሞት ቡላሳ ወረዳ ዋና አስተዳዳሪ አቶ አድማሱ ሄሴቦ ገልጸዋል። ምክር ቤት አባላትም እንደተነሳው ሁሉ ትምህርት ቤቱን ውብ፣ ጽዱ፣ ምቹ ለተማሪዎች ሳቢ ከማድረግ አኳያ በርካታ ወደ ኋላ የቀሩ ስራዎች አሉ። የትምህርት ቤት ዙሪያ አጥር ከማጠር አንጻር የመማሪያ ክፍሎችን ከማስጠገን የትምህርት ቁሳቁሶችን ከመሟላት ጋር ተያይዞ በርካታ ችግሮች እንዳሉ ተነስተዋልና እነዚያን በስፋት አሁን ከምክር ቤት አባላትም እዛው ካለው ከማህበረሰብ ጋር ሆነን ማህበረሰብ መስራት ያለበትን ለማህበረሰብ ሰጥተን እኛ ደግሞ እንደ ወረዳ አስተዳደር መፍታት ያለብንን በአጭር ጊዜ ውስጥ ያው ለመመለስ ቃል ገብተን የመጣንበት አግባብ ነው ያለው። በተለይም ደግሞ እንደኛ አካባቢ ለሰላም እጦት መነሻ የሚሆኑ ጉዳዮች ምንድናቸው፣ እነሱስ እንዴት መፍታት አለብን የሚለው ነገር ተነጋግረን አንደኛ ጎሳዊ የሆኑ ግጭቶች እንደኛ አካባቢ በስፋት እነሱ ነበር። ሁለተኛ ደግሞ ከአረብ መሬት ጋር ተያይዞ የሚመጡ ገንዘቦች በአብዛኛው አካባቢ ላይ ችግር እየፈጠረ የነበረ መሆኑን እና በተለይም ደግሞ የጸጥታ ተቋም ግንባታ ጋር ተያይዞ ሰፊ ክፍተት የነበረበትን አሁን ላይ እንደ ወረዳ ይዘን
ሶስቱን ጉዳዮችን ምናልባት ከሚመለከታቸው አካላት ጋር በተለይም ደግሞ የጸጥታውን ፓርት ከማህበረሰብ ጋር ውይይት አድርገን የመፍታት ስራ ተሰርቷል። ይህን ደግሞ አጠናክረን ለማስቀጠል አሁንም ከህዝብ ጋር ተጨማሪ መግባባት እየፈጠርን እንደየአካባቢ ተጨባጭ ሁኔታ የሚፈጠሩ ችግሮችን ህዝቡ በራሱ ጊዜ እዛው ውይይት አካሂዶ እዛው እንዲፈታ የሚለው ነገር ለጸጥታ መዋቅርም ለቀበሌ አመራር አካላትም ለኛ ደግሞ ለወረዳ ታች ቀበሌ ለሚደግፉ አመራርም ተልዕኮ ሰጥተን በዛው ልክ እየመራን እንገኛለን። ለምክር ቤት አባላት በወረዳው የተሰሩ የልማት ስራዎች የፎቶ ኤግዚቢሽን ምልከታ የተደረገ ሲሆን የወረዳው ዋና አስተዳደር የቀረበውን ሹመት በማጽደቅ ተጠናቋል። ባለፉት 11 ዓመታት በዋን ዋሽ ፕሮግራም ከ1.2 ቢሊዮን ብር በላይ በሆነ ወጪ የተገነባው የንጹህ መጠጥ ውሃ ግንባታና ሳኒቴሽን ስራ ከ578 ሺህ በላይ ዜጎችን ተጠቃሚ ማድረጉን የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አስታወቀ። ይሁን እንጂ በፕሮጀክት አፈጻጸምና በበጀት አጠቃቀም ላይ በተስተዋሉ ችግሮች ምክንያት የተወሰኑ ፕሮጀክቶች መጓተታቸውንም ቢሮ አመላክቷል። የፕሮግራሙ የ2018 በጀት ዓመት የ6 ወር አፈጻጸም በወላይታ ሶዶ ከተማም ተገምግሟል። እድገት እስራኤል ተጨማሪውን ይዟል። የዋን ዋሽ ፕሮግራም በደቡብ ኢትዮጵያ ክልል የንጹህ መጠጥ ውሃ ተደራሽነትን ለማሳደግና ሳኒቴሽን ላይ ትኩረት በማድረግ ላለፉት 11 ዓመታት ሲሰራ መቆየቱን በክልሉ ፋይናንስ ቢሮ የዋን ዋሽ ፕሮግራም አስተባባሪ አቶ ደረጀ ሚልኪያስ ተናግረዋል። ከነባሩ ክልል ወደዚህ ስንመጣ የዋን ዋሽ ፕሮግራም እስካሁን ድረስ ባለው በ11 ዓመታትን አስቆጥሯል። እንደ ክልላችን አሁን የያዝነው የ2012 ጀምሮ ከ2018 ድረስ የ5 ዓመት መርሃ ግብር ይዞ ስራዎችን ተግባራትን እየሰራ ይገኛል። በዋን ዋሽ ናሽናል ፕሮግራም ላይ ዋና ተግባራት አድርገን እየሰራን ያለ ነው ለአካባቢ ማህበረሰብ ተደራሽ የሆነ ንጹህ የውሃ አቅርቦት ተደራሽ ማድረግ፣ በሁለተኛነት ደግሞ የአካባቢና የማህበረሰብ ንጽህና አጠባበቅ ዙሪያ ላይ ተደራሽ የማድረግ ስራ መስራት፣ በሶስተኛነት ደረጃ ላይ በጤና ተቋማትና በትምህርት ተቋማት ላይ የንጽህና አጠባበቅ ስርዓትና ለዛ ተቋማት አጋዥ የሆኑ ፋሲሊቲዎችን የማመቻቸት ድጋፍ የማድረግ ስራዎችን እየሰራ ይገኛል ማለት ነው። በዋን ዋሽ ፕሮግራም ባለፉት 11 ዓመታት ከ1.2 ቢሊዮን ብር በላይ ወጪ የንጹህ መጠጥ ውሃ ግንባታና ሳኒቴሽን ስራ ከ578 ሺህ በላይ ህብረተሰብ ክፍሎች ተጠቃሚ መሆናቸውን በቢሮ የቻናል 1 ፕሮግራሞች ማስተባበሪያ ዳይሬክቶሬት ዳይሬክተር አቶ ውብሸት ተክለ ዮሐንስ ገልጸዋል። ወደ 1.2 ቢሊዮን አካባቢ ገንዘብ ተዋጥቶ ከዚህ ውስጥ በዚህ ሰዓት ላይ በፋይናንሻል አፈጻጸም ደረጃ 863 ሚሊዮን ብር ያክል ወደ ወጪ ተቀይሮ በዚህ ብር ግንባታ ተፈጽሞ ሳኒቴሽን ተፈጽሞ አቅም ግንባታም ተቋማት ግንባታም ተፈጽሞ የተሰራበት ሁኔታ አለ። እንደ ክልላችን በዚህ ሰዓት ላይ 33 ወረዳዎች በዚህ ፕሮግራም ተጠቃሚዎች ናቸው። በሰው ደረጃ በምናይበት ጊዜ 578 ሺህ ያክሉ የመጠጥ ውሃ በማጎልበትም በማስፋትም በመገንባትም በመጠጥ ውሃ እንዲሁም በመጠገን ደረጃ ወደዚህ አካባቢ የማህበረሰብ ክፍሎች የተጠቀሙበት ሁኔታ አለ። የ2018 በጀት ዓመት የ6 ወር አፈጻጸም ግምገማ መድረክ ላይ በፕሮጀክት አፈጻጸም በአንዳንድ አካባቢዎች የበጀት አጠቃቀም ላይ የተስተዋሉ ችግሮች ስራዎችን ሲያጓትቱ እንደነበረ ተመላክተዋል። በዚህ መሰረት ቦሎሶ ቦምቤ ወረዳ በዝቅተኛ አፈጻጸም፣ የይርጋ ጨፌ ወረዳ ደግሞ በተሻለ አፈጻጸም ተገምግሟል። በተለይ ከጨረታ ጋር ተያይዘው ያሉት ስራዎች ጊዜውን ብዙ የሚወስድበት ሁኔታዎች ተፈጥሯል። እንደ አምና 2017 ዓመተ ምህረት ጨረታው በፕሬስ ታውጆ ነበር። እነዚህ ፕሬስ ታውጆ የነበረው ተከታታይ አንድ ወር በሙሉ ያው አየር ሰዓት የሚቆይበት ሁኔታዎች ነበሩና ይህ ደግሞ እንደገና ጨረታው ፌል የሆነበት ሁኔታዎች ተፈጥሮ ነበር። ዋጋ አስከፍሏል። ብዙ ጊዜያትን በልቷል። ከሌሎች ወረዳዎች ወደ ኋላ ሁሉ የሆነበት ምክንያቶች ተፈጥሯል። ዘንድሮም በ2018 እቅዱ ሲሰጠን ቀድመን ጉድለት ያለባቸውን ቀበሌያቶች ትምህርት ቤት ላይ፣ ጤና ጣቢያ ላይ፣ ጤና ኬላዎች ላይ፣ ውሃ እና ሌሎች መጸዳጃ ግንባታዎችን ፕሮግራሙ ላይ በጸደቀልን መሰረት እቅዱን በተገቢ እስከ ታች ድረስ እንዲወርድ አድርገናል።
ለፕሮግራሙ የተመደበው በጀት ለታለመለት ዓላማ ብቻ ማዋል ላይ የነበሩ መጓተቶች፣ አሰራር ክፍተቶች መፍጠራቸውን በቢሮ የቻናል 1 ፕሮግራሞች ማስተባበሪያ ዳይሬክቶሬት ዳይሬክተር አቶ ውብሸት ተክለ ዮሐንስ ገልጸዋል። ትልቁና ዋናው ችግር ሆኖ እየተገኘ ያለው ለፕሮግራሙ የተበጀተውን በጀት አሟጦ መጠቀም ላይ ችግር አለ። ስለዚህ በዚህ ችግር ላይ ዝግጁነትን ለመፍጠር፣ ተነሳሽነትን ለመፍጠር፣ ቆራጥነትን ለመፍጠር ዜሮ በጀት አንዩቲላይዜሽን እንዲኖር ለማድረግ። ሁለተኛ በስራው ሂደት ውስጥ የጨረታ ኢሹዎች መጓተቶች አሉ። እነዚህ መጓተቶች የሚወላቸው ችግሮች አሉ። እነዚህን ከስሩ በጊዜ ለመቁረጥና ለመቅረፍ የክልሉ ፋይናንስ ቢሮ ኃላፊ አማካሪና የወላይታ ሶዶ ክላስተር ማዕከል ጽህፈት ቤት ኃላፊ አቶ ተስፋዬ ደፋሩ በበኩላቸው በየመዋቅሩ የታዩ ጠንካራ አፈጻጸሞችን በማስቀጠል ክፍተቶች ላይ እርምጃ እየተወሰደ እንደሚሰራ ተናግረዋል። ቀጣይ ላይ ሂደቶችን እየተመካከልን በሄደነው ልክ የማይስተካከል ካለ እርምጃ ከመውሰድ ወደኋላ የማንልበት ሂደቶች ሁሉ እየገጠመን ነው ያለው። ዞኖች ጋር ያለውን አፈጻጸሞች በተገቢ ሁኔታ እየገመገመን መጥተናል። ወረዳዎች ጋር ያለውን በዛው ልክ ነው። በአብዛኛው ወረዳዎች አካባቢ ላይ ስንመጣ ጥሩ ስራዎች ያሉ ወረዳዎች አሉ። በዛው ልክ ብልሹ ስራዎችን እየተለማመዱ እየሄዱ ያሉ ወረዳዎች አሉ። እነዚህ ነገሮች ደግሞ መታረም መቻል አለበት። ይሄንን እድል ህዝብ ያለው ካገኘ ለህዝባችንን ተገቢና ውጤታማ በሆነ መንገድ ስራዎችን መስራት ተገቢ ስለሆነ ነው። ፕሮግራሙ ይበልጥ ውጤታማ እንዲሆን አመራሩና ባለድርሻ አካላት በቅንጅት ሊሰሩ እንደሚገባም ጥሪ ቀርቧል።